አልነበረም ግን ያው የዛ ስታዲየም ሰርፕራይዝ ከተደረገ በኋላ ነው ይሄ ቪዲዮ መስራት የተጀመረው። ስለዚህ ማን ነው ነገሩ ይሄ ነገሩ የሚሰራው ተብሎ ሲጠየቅ አቶ አሸናፊ እንደሆነ የነስራይንን ሊያጠፋው እንደሚፈልግ ሊገለው እንደሚፈልግ መስፍንን በራሱ እጅ አይደለም ህይወቱ ያጠፋው በራሱ እጅ አይደለም ሽጉጡ የተኮሰው ራሱ ላይ እናንተ ናችሁ ተባብራችሁ የገደላችሁት። ስለዚህ መስፍንን ወንድሙ የአሸናፊ ወንድም ስለሆነ ወንድሙ ገደልክበት፣ ስለዚህ ሂደህ ተደፍተህ ይቅርታን ጠይቀው። ለምንድን ነው ይቅርታን የምጠይቀው ሲለው ወንድሙ ገለህበታል። ስለዚህ ወንድሙ ስለገለህበት ይቅርታን ጠይቀው ከነ ባልደረቦችህ ሊያጠፋ ቡድን ሰብስቦ መንገድ የተፈለገ ነው አንተን ለማጥፋት እና አንተን ለመግደል። የነስራይ መቼም አይሞትም። አላህ ከቀደረ የቀደረበት ቀን እንጂ በሰው እጅ አይሞትም። ለምን? የብዙሃን ዱዓ የብዙ ሰዎች ጸሎት ያግዘዋል፣ ከጎኑ ነው የሚሆነው። የነስራይን ቢሞት ኖሮ ወይስ ሉል ወንድማችን ቢሞት ኖሮ የዛኔ አግታችሁት በጨለማ ቤት እንደፈለጋችሁ ስታሽከረክሩ ምግብ ከልክላችሁት ውሃ ከልክላችሁት እንደፈለጋችሁት ብታረጉ ሰዓት በዛ ሰዓት ይገሉ ነበር። እንደ ከብቶች ማደሪያ አርጋችሁ አሳድራችሁት እንደፈለጋችሁ ስጫወቱበት ስታፍኑት ልብሱ ቀዳችሁ ጫማው ቀዳችሁ በፈለጋችሁት መልክ ስታሽከረክሩ የዛኔ ትገሉት ነበር። አልሆነም። አያችሁ፣ ማንኛውም ነገር ፈጣሪ ካልቀደረ አይሆንም። በእናንተ ምርጫ አይደለም። እናንተ ስለዛታችሁ አይደለም። እናንተ የተሰባሰባችሁ አይደለም። እሱም በዛ ልክ ሰው አለው። ጥሩ ሰዎች ከጎኑ የሚሆኑ እንደሱ የተበደሉ የሚቆሙ ሰዎች፣ የተበደሉ ሰዎች አባሽ የሆኑ ሰዎች ከጎኑ አሉ። እናንተ ዝም ብላችሁ ነው የምትደክሙ። ዝም ብላችሁ ላመላችሁ ሌባ ላመሉ ዳቦ ይልሳል አይደል የሚባለው? እናንተ ላመላችሁ በቃ። ለምን የመስፍንን ስም ለምን ይቀበራል? የመስፍንን ስራ ከሱ ጋር ለምን ይቀበራል? እዛ ጋር ልጆቹ ሚስቱ በሱ ስም የመጣ መግባት መውጣት አቅቶናል። ሰው በሙሉ አግሎናል። ምንወር ክፍለ ሀገር ለመሄድ ወስነናል። ሰው ማይገኝበት ቦታ ሚዲያ ማያዩ ሰዎች ክፍለ ሀገር ሂደን ለመኖር ነው የወሰነው። መግባት መውጣት አቃተኝ። ሰው በሙሉ እኛ ጋር መጥተዋል። ከልጆቼ ጋር መኖር አቃተኝ ብላ ነው አልቅሳ ለኢትዮጵያን ሕዝብ ይቅርታን የጠየቀችው። ስለዚህ የገዛ ሚስቱ ያልተከራከረች የገዛ ልጆቹ ያልተከራከሩ እናንተ ምን ቤት ሆናችሁ ነው? እናንተ እንደ መስፍን ብር ወዳጅ ስለሆናችሁ ብር አፍቃሪ ስለሆናችሁ የሰው ነፍስ ብታጠፉ ምንም ስለማይመስላችሁ ነው ይሄ ነገር ያደረጋችሁ የምታደርጉት በአዲስ የምቀሰቀሱት እንጂ የነስራይን መቼም በእናንተ እጅ አይገባም፣ አታገኙትም፣ ጫፉትም አትነኩትም። ለምን? እሱ እውነት ይዞ ነው የሚጓዘው እንጂ ውሸትን የጭምልቅ ያለ የሰውን ብር የበላ አይደለም የሚከተለው። እሱ የሰውን ብር በማስመለስ የተበደሉ ሰዎችን። ስለዚህ አቶ አሸናፊ የምትባል ሰውዬው የመስፍን ዕጣ ፈንታ ሳይደርስ አርፈህ ብትቀመጥ እነዚህም ለምልመህ ያስቀመጥካቸው ወጣቶች ጥሩ ስራ እንዲሰሩ አድርግ። እስኪ ጥሩነት ከነስራይን ተማር፣ ከሉልን ተማር። መጥፎነት ደግሞ ከጓደኛህን ተማር። እሺ፣ መጥፎ የሚሰራ ሰው፣ ሰውን የሚበድል ሰው፣ የሰውን እንባ ያለበት ሰው የት እንደሚደርስ ምን ላይ እንዲወድቅ በጓደኛህ ማየት አለብህ። ወንድሜ ነው የወንድሜ ነፍስ አጥፍተዋል፣ ስለዚህ እኔም ማጥፋት አለብኝ ብለህ መነሳት ሳይሆን ወንድሜ ያልሆነ ስራ ሲሰራ ራሱን አጥፍተዋል፣ ስለዚህ እኔ በሱ ቦታ መገኘት የለብኝም፣ ተሽዬ መግኘት አለብኝ፣ ጥሩ ነገር መስራት አለብኝ። የእሱ መጥፎነት የትም አላደረሰውም፣ በራሱ እጅ ህይወቱ እንዲያጠፋ አድርገዋል። እና ከዚህ ስራ ወጥቼ ጥሩ ስራ ለመስራት ልሞክር ብለህ ሞክር እንጂ የነስራይንን ወይ ሉልን ከነ ባልደረቦችም ለማጥፋት ሞክራለሁ የሚባል አማርኛ ከጭንቅላትህ ከአይምሮህን ብታወጣው ይሻልሃል። ለምን? እና ሉል ወንድማችን በዚህ መበሳጨት የለብህም። ምክንያቱም እነሱ ሁሌ ሰውን ለመጉዳት ሰውን ወደኋላ ለማስቀረት ይሞክራሉ። እንደምታውቀው ከዚህ በፊት ያው መስፍን እንደዚህ ነው የሚሰራው የነበረው። እዚህ አንተ ራስን መጎዳት የለብህም። ከዚህ በፊት እናንተ ጉልበታችሁም ሁሉ ነገራችሁ መስፍን ጨርሶታል። አሁን ፈዩ ባላችሁ ሰዓት
ሁላችሁም ፈጣሪ ይጠብቃችሁ። እነዚህ ሰዎች ደግሞ የስራቸው ፈጣሪ ይሰጣቸዋል። ግን አሁንም ቢሆን በጠንቀቅ የስራ መስራት አለባችሁ። አሸናፊ የሚባል ሰውየው በእጃችሁ እንደምንም ማስገባት አለባችሁ። መቼም አያሸንፋችሁም። እናንተ እውነትን ይዛችሁ ስለምትጓዙ እነሱ ህይወታቸው በሙሉ ውሸት ስለሆነ የውሸት ስለሚጓዙ መቼም ቢሆን አያሸንፏችሁ፣ መቼም ቢሆን። ስለዚህ የነስራይን ቡድኖች ጥሩ ነገር እንዲያጋጥማችሁ እመኛለሁ። ሲጀመር ይሄ ጉዳይ በሙሉ ያደረገችው ከነስራይን የሚሰራ ወንድማቸው ታማኝ የሆነ ወንድማቸው ፍቅረኛ ነው። ይህን በሙሉ ያደረገችው መታ የነስራይን ቤት ቀርጻ ቢሮውን ማለት ነው ቀርጻ መረጃ እያንዳንዱ ልታደርስ ነው ብር የተቀበለችው። እያንዳንዱ ብሩ ያስፈልገኛል ብር የሰውን ህይወት ነስራይን እኮ አጠፉት ማለት ያንቺም ዳኒል እኮ ህይወቱ አጠፉት ማለት ነው። ከነሱ እኩል አይደል የሚሰራው። ግን በጣም አደነኩት። ፍቅረኛው በዚህ ልክ አሳልፎ መስጠት ለእውነት መቆም ማለት እንደሱ ነው። በነስራይን ዙሪያ ያላችሁ ሰዎች በጣም ጀግና ናቸው። በዛው ልክ ክፉ ሰዎች ብትኖሩ የገዛ ሰዎች ናቸው። ከኛ ጋር አብሮ በልተዋል፣ ከኛ ጋር አብሮ ጠጥተዋል፣ ጠላቶቻችን አይደሉም ያላችሁ ሰዎች ናቸው። በእናንተ ዙሪያ ላይ ጠላት ነው የሚሰሩት። አሁን እቺም እናንተ ቤት መታ እንደ እህትነት አይተሃት ስራ ባልደረባዬ ፍቅረኛ ናት፣ ምንም አታመጣ፣ ምንም አታደርግም በማለት ውስጣችሁ ድረስ ገብታ ቪዲዮ ቀርጻ እያንዳንዱ ማስረጃ ለእነሱ ልታቀብል አሁን ልታቀብል እንዳለ ጠርታው ነው ደውላ ጠርታው ነው መቶ ይሄ ጉድ በሙሉ የተፈጠረው። ለምን በዚህ ልክ በሱ እጅ የበሉት በሱ እጅ የጠጡትን ክፋት እንደሚያስቡ እኔ አላቅም። ለምን እንደሆነ አላቅም። የሰው ልጅ እንኳን አንድ ቀን ታይቶ አንድ ቀን የሆነ ውሃ እንኳን አብሮ ከጠጣ ሼም ይዘዋል። ግን እሷ የገዛ ፍቅረኛዋ አሳልፋ ለመስጠት ጥራለች። ግን ፍቅረኛዋ እሷ በጣረችው እኩል በውሸት ሳይሆን የነስራይን እውነት ነው የሚሰራው። የነስራይን የስራ ባልደረቦች ጥሩ ነው የሚሰሩት፣ ደግ ናቸው በማለት ነው ይህ ስራ አሳልፎ የነስራይን የሰጠው። እውነቱ ወጣ። ማንኛው ነገር የውሸት የሚሰራ ነገር በሰው ላይ ክፋት ለመስራት የምታስቡ ሰዎች እውነቱ የሆነ ጊዜ ይወጣል። ተዋረሽ ይኸው ከፍቅረኛሽ ትለያለሽ። እንደዛ ከሚወዱሽ ከነስራይን ባልደረቦች ከስራ ባልደረቦች በሙሉ ተለያይተሻል። ለብር ብለሽ ማለት ነው። ብር የትም አያደርስም። ሰው ነው የኛ መድኃኒታችን፣ ሰው ነው ከአላህ በታች የኛ መርዛችንም ሰው ነው። ግን ምንም ቢሆን ጥሩ በሰራን ቁጥር ደግሞ ፈጣሪ ይጠብቀናል። ጥሩ ስራ ለመስራት እንሞክር እንጂ ለብር ብለን ሰውን አሳልፈን መስጠት አግባብ አይደለም። በዛ ላይ ቢሮ መተሽ እንደፈለግሽ ጨፍርሽ እንደፈለግሽ የበላሽ አሳልፈሽ ለመስጠት ሁሉ ነገር ጨርሰሽ መተሻል። ከአሸናፊ ጋር ትሰሪያለሽ። ሁሉ ነገር ገና ያወቅሽ አላቅም ታውቀኛለህ ምናምን ለምዶ በዚህ ልክ ፍቅር የሚባል ነገር በመስፍን ዙሪያ የምትኖሩ ሰዎች በሙሉ ለምንድን ነው ፍቅር የሚባል ነገር ማታውቁት? ዝም ብሎ ጋጣ ወጥነት በቃ እንደተወለዳችሁ ነው ያላችሁ። ቢያንስ ከፍቅረኛሽ ጥሩ ነገር አትማሪም? ፍቅረኛሽን እኮ መስዋዕትነት ህይወቱ መስዋዕትነት አድርጎ እኮ ነው ጥሩ ስራ የሚሰራው። ከሱ አትማሪም? 2 ዓመት ሊሞላ ነው። በ2 ዓመት ከሱ ጋር ምን ተማርሽ? ብቻ ፍቅር፣ መብላት፣ መጠጣት፣ ጥሩ ስለ ምግባር አልተማርሽም? ፍቅረኛሽን ሳታማክሪ ይሄ ነገር ማድረግሽ አግባብ ነው? ሆነም ቀረ ለእጅሽ አገኝተሻል። ለእጅሽን አገኝተሻል። ይሄ ታማኝ የሆነ ፍቅረኛሽን ደግሞ አተሻል። አየሽ፣ መጥፎ በሰራን ቁጥር ጥሩ ነገር ያመልጠናል። ጥሩ በሰራን ቁጥር ደግሞ በጥሩ ስራችን ላይ ሌላ ጥሩ ነገር ይጨመራል እንጂ አይቀንስብንም። ግን አንቺ ይሄ ታማኝ የሆነ ፍቅረኛሽን በዚህ ጉዳይ ላይ አተሻል። መቼም ይሄ ጉድ ሰርተሽ ይሄ በሙሉ አሳልፈሽ ሰጥተሽ ፍቅረኛሽን ከአንቺ የሚቀጥል አይመስለኝም። ምክንያቱም ነገ በህይወት ላይ እንደምትፈርጂ ምን ዋስትና አለው? ምንም አይነት ዋስትና የለው። በዛ ላይ ደግሞ ሊገደሉ የሚፈልጋቸው ሰዎች ማስረጃ ቪዲዮ ቀርጸሽ የሪከርድ ማስረጃ፣ የቤቱ ማስረጃ፣ የቢሮውን ማስረጃ ወስደሽ ምሰጭው። መቼም ቢሆን የነስራይን እንኳን ልትገሉት አይኑ ልታዩት አታገኙት። ሲጀመር እናንተ ፋራ ስለሆናችሁ እኮ ነው በውስጥ ውስጥ የምትሄዱት እንጂ እንደሱ ጀግና ብትሆኑ ኖሮ እኮ መታችሁ ፊት ለፊት ትጋፈጡት ነበር። ያው መልእክት አስተላልፎልሃል እኮ አቶ አሸናፊ፣ ናና ፊት ለፊት አውራኝ፣ ፊት ለፊት ተናገር ነው ያለ። ስለዚህ እውነት ወንድ ከሆንከ ፊት ለፊት ተናገረው፣ ፊት ለፊት አውጣው እና ውጣ። የወንድሜ ገዳይ ገላለሁ። ሲጀመር መስፍን ወንድምህ አይደል፣ የስራ ባልደረባህ ነው። ስለዚህ መጥፎ ስራ ሰርተዋል፣ በራሱ እጅ ህይወቱ አጥፍተዋል። ለምን ህይወቱ አጠፋ ነው? የስራው ነው። ሰው የዘራውን አይደል የሚያጭደው?
አንተም ዛሬ ጥሩ መጥፎ ስራ መሰራ ከሆነ ነገ ታጭደዋለህ። ጥሩ ስራ ከስራህ ደግሞ ጥሩ ስራህን ይቀርብልሃል። ግን አንተ በሱ መቀጣት አልፈለክም። ገና ሌላ ልጆች ይሄ ስራ ምንም የማያውቁ ልጆች መልምለህ ያስተመርክ የነስራይን ባልደረቦችን ለማጥፋት ጥረት ላይ ነው። የምርህ ነው? እውነት እነሱ ለማጥፋት ተነስተሃል? ታጥቀህ ተነስተሃል? መታጠቅ ማለት እኮ ፊት ለፊት እኮ ነው እንጂ ከጀርባ ብር ከፍሎ ከጀርባ ማድረግ አይደለም። ብር ከፍሎ ይሄን ያህል ዓመት ብር ከፍሎ ከጀርባ እንደዚህ አድርጎ እከሌ ያገታቸው አምጥቶ እከሌ ሴት አምጧት እንደዚህ የሚለው መጨረሻው ተዋረድ። ማንም ሳይነካው በራሱ ጃያ። ስለዚህ ምን ጊዜ ቢሆን ዛሬም ሆነ ነገ ህይወታችሁ በዚህ ዱንያ ላይ ያለች ድረስ ጥሩ ስራ እንስራ። ይቺ ዱንያ ዘላለሙ አይደለችም፣ ጊዜያዊ ናት። የእንግድነት ቤታችን ነው። ጥሩ ስራ ለመስራት እንሞክር። መጥፎ ነገር አንስራ። መጥፎ ነገር አትናገሩ። በእጃችሁ መጥፎ ነገር አትስሩ። በስልካችሁ መጥፎ ነገር አትስሩ። ሰውን አትሳደቡ። ሰውን አትዙልሙ። ሰውን ለማጥፋት አትሞክሩ። መልሶ ለእናንተ ነው የሚከፍላችሁ። መልሶ ለእናንተ ይከፍላችኋል። ስለዚህ ሰው መምከር ካለባችሁ ምከሩ፣ ማስተካከል ካለባችሁ አስተካክሉ። ግን ያልሆነ ነገር የምታረጉ ሰዎች ደግሞ መልሶ ስለሚከፍላችሁ የዋጋችሁ ስለምታገኙ ዝም ብላችሁ ነው የምንደክሙት። ሁለት ክሳራ፣ በዱንያ በአኺራ ክሳራ። ሁለተኛ ደግሞ በዱንያ ሁለት ክሳራ። ወይ ከገንዘባችሁ አትሆኑ፣ ወይ ከራሳችሁ አትሆኑ፣ ወይ ከቤተሰባችሁ አትሆኑ፣ ወይ ከባልደረባችሁ አትሆኑ። ከሁሉም ጋር እንደ ጅብ ተባልታችሁ ትኖራላችሁ። ለምን? ምን አመጣው? ለብር ብላችሁ። ብር ህይወት አይሆን፣ ሰው አይገዛም። ግን እናንተ በመስፍን ዙሪያ ያላችሁ በሙሉ ከሰውን ብር ታስመልጣላችሁ። በዚህን ያክል ነው አይምሯችሁ የወረደ አይምሮ ነው ያላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።